ከልክ ባለፈ ፍላጎት ለረጅም ጊዜያት ስታሳድዱት የነበረን ነገር የሆነ ጊዜ ላይ ተወት ስታደርጉት ስለ ህይወት ያልተረዳችሁት የሆነ ነገር እንዳለ ይገባችኋል። ስታሳድዷቸው የነበሩትን ነገሮች ችላ ማለት ከጀመራችሁባት ከዛች ቅጽበት አንስተው እናንተን መከተል ይጀምራሉ። ይሄ ምትሃት አይደለም፣ እድልም አይደለም። ኢነርጂ የሚሰራበት መንገድ እንዲህ ነው። አንድን ነገር አጥብቃችሁ ለመጨበጥ በጣራችሁ ልክ ኢነርጂያችሁን ታስጨንቃላችሁ። ወደ እናንተ ሊመጣ ያለውንም ነገር ጭራሽ ብሎክ ታደርጉታላችሁ ወይም ከመንገድ ታስቀሩታላችሁ። ምን መሰላችሁ? ወራጅ ወንዝን በመዳፋችሁ ለመዝገን እንደመሞከር ማለት ነው። ውሃውን የበለጠ ለመጨበጥ በሞከራችሁ ቁጥር የበለጠ ከመዳፋችሁ እየተምለጨለጨ ይፈሳል። እስቲ እነዚያን ጊዜያቶች መለስ ብላችሁ አስቧቸው። ፍቅርን፣ ስኬትን፣ ለህይወት ጥያቄዎቻችሁ መልሶችን አጥብቃችሁ የፈለጋችሁባቸውን እነዚያን ጊዜያቶች የበለጠ በፈለጋችኋቸው ቁጥር የበለጠ እየራቋችሁ፣ የበለጠ ባሳደዳችኋቸው ቁጥር የበለጠ ከናንተ የሸሹበትን እነዚያን ጊዜያቶች እናም መጨረሻ ላይ ሲደክማችሁና ከዚህ በኋላ ምንም ቢከሰት የራሱ ጉዳይ ካላችሁባት ከዛች ቅጽበት ጀምሮ በሮች መከፈት የጀመሩበት፣ እድሎች ብቅ ብቅ ያሉበት፣ ሰዎች እናንተን መፈለግ የጀመሩበት። ይሄ ግጥምጥሞሽ አይደለም። አጥብቃችሁ የፈለጋችሁትን ነገር ችላ ማለት ስትጀምሩ ኤነርጂያችሁን ከስኬርሲቲ ወይም ከእጥረት ወደ እምነት ሽፍት ታደርጋላችሁ። ህይወት ምላሿን የምትሰጠው ለፍርሃት ሳይሆን ለእምነት ነውና። አንድን ነገር ከልክ በላይ ተጨንቃችሁ መፈለግ ማለት አሁን ስለሌለኝ ከዚህም በኋላ ይኖረኛል ብዬ አላምንም እንደማለት ነው። ችላ ማለት ወይም ተወት ማድረግ ማለት ደግሞ ለምንም ነገር ዝግጁ ነኝ፣ ሊመጣ ያለው ነገር ወደ እኔ ከመጣ እሰየው፣ ካልመጣም እንደዛው እንደማለት ነው። ጥቂቷ ጥበብን የተላበሰች የአመለካከት ለውጥ ጨዋታውን ትቀይረዋለች። ብዙ ሰዎች መተው ወይም ችላ ማለትን ተስፋ ከመቁረጥ ጋር ያያይዙታል። ነገር ግን ነገሮችን ችላ ማለት ህይወት በራሷ መንገድ እንድትሰራላችሁ ሜዳውን ለሷ መልቀቅ ማለት ነው። አይሆንም ከሚል ፍርሃት፣ በቂ አይደለውም ከሚል ፍርሃት፣ መሞከሬን ካቆምኩ ሁሉም ነገር እንዳልነበር ይሆናል ከሚል ፍርሃት ወጥታችሁ ትኩረታችሁን ውጤቱ ላይ ብቻ ስታደርጉ ከፍርሃት እየራቃችሁ ትሄዳላችሁ። ህይወትን በበኩሏ ከናንተ ተቃርና ከመስራት ይልቅ ለናንተ መስራት ትጀምራለች። ህይወት በጉልበት አትገነባም። ህይወት እንዲሁ የምትፈስናት። ሁላችሁም ታውቃላችሁ፣ ብዙ ጊዜ መልካም የተባሉ ነገሮች ሁሉ ወደ ህይወታችሁ የሚመጡት ዝም ብላችሁ መኖር ስትጀምሩ ነው። አሁን ላይ ስታተኩሩ፣ ሰዓት ማየት ስታቆሙ፣ ትንፋሽ እስኪያጥራችሁ ድረስ ነገን ለመጨበጥ የሙጥኝ ማለት ስታቆሙ። አስቡት እስቲ፣ ዛሬም ድረስ የዘለቀውን ጓደኝነታችሁን ያስቀጠላችሁት በኃይላችሁ አይደለም። ህይወታችሁን ከሚቀይሩ እድሎች ጋር የተገናኛችሁት ጸጥ ብላችሁ ማድረግ ያለባችሁን ብቻ ስላደረጋችሁ ነው። በህይወት እንዳላችሁ እንዲሰማችሁ የሚያደርጓችሁ ቅጽበቶች እንኳን በእናንተ የታቀዱ አይደሉም። ምክንያቱም ህይወት ለእናንተ ኤፈርት ወይም ጥረት ምላሽ የምትሰጥ ስላልሆነች። ከዛ ይልቅ ህይወት ለኢነርጂ ምላሽ ትሰጣለች። ኤነርጂያችሁ በጣም ግልጽ፣ በጣም ንጹህ፣ ከውስጣችሁ ጋር ሰላም ስትሆኑ ደግሞ ማግኔቲክ ናት ወይም የስበት ኃይል ያላት ናት። ከልክ በላይ ፈላጊ ወይም በተቃራኒው ተስፋ ቢስ አትሁኑ። ኤክስፔክቴሽኖቻችሁን በልክ አድርጉት። እምነት ይኑራችሁ። ስታምኑ አሰላለፋችሁን ታስተካክላላችሁ። አሰላለፋችሁን ስታስተካክሉ የእናንተ የሆኑትን ነገሮች ማሳደድ ታቆማላችሁ። ያኔ እነዛ ነገሮች በራሳቸው ጊዜ ደጃችሁ ድረስ ይመጣሉ። ብዙ ሰዎች የማይነግሯችሁን ነገር ልንገራችሁ። እርግጠኝነትን ባሳደዳችሁት ቁጥር ትርምስን ወደ ራሳችሁ ትጋብዛላችሁ። ምክንያቱም ሁሉም ነገር ትርጉም እንዲሰጣችሁ መፈለግ ወይም ሁሉንም መልሶች ወዲያው ለማግኘት መፈለግ ያላያችሁትንና ማየት የሚገባችሁን ነገር ራሱ ከማየት ያግዳችኋል። ነገሮች እንዴት መሆን እንዳለባቸው የሙጥኝ ስትሉ ህይወት በእጃችሁ ያስቀመጠችላችሁን የተሻሉ ነገሮች ለማየት አይኖቻችሁ ይታወራሉ። ታውቃላችሁ አይደል? ነገሮች ባላሰባችሁት መንገድ ከቁጥጥራችሁ ሲወጡ ትሸበራላችሁ ወይም ፓኒክ ታደርጋላችሁ። ሊደርስባችሁ ከሚችል ነገር ሁሉ ከባዱ ነገር እንደደረሰባችሁ ታስባላችሁ። ነገር ግን ትንሽ ስትረጋጉ በህይወታችሁ ሊሆኑ ከሚገባቸው መልካም ነገሮች ሁሉ የተሻለው ነገር እንደሆነላችሁ ትገነዘባላችሁ። ይሄ አጋጣሚ አይደለም። ይሄ ህይወት ጥልቅ ለሆነው ፍላጎቶቻችሁ መልስ የምትሰጥበት የራሷ መንገድ ነው።
አጥብቃችሁ የያዛችሁትን ነገር እያላላችሁ በሄዳችሁ ቁጥር ወይም መሆን አለበት ብላችሁ የምታስቡትን ነገር በተዋችሁ ቁጥር ወይም ችላ ባላችሁ ቁጥር እንደውም የተሻሉ ነገሮች በፍጥነት ወደ እናንተ እንዲመጡ ክፍተት ትሰጣላችሁ። እምነት ፈዛዛ አይደለም፣ የማይንቀሳቀስ እምነት ኃይል ነው። እምነት እንደዚህ ይላል፣ ላሰብኩት ጉዳይ እስከ ጥግ እጓዛለሁ፣ ነገር ግን በእኔ መንገድ ብቻ የግድ ካልሆነ ብዬ የሙጥኝ አልልም እንደማለት ነው። በዚህ መንገድ ስትጓዙ ሰዎች በተለየ አቀራረብ ወደ እናንተ ሲመጡ ታስተውላላችሁ። እድሎች በቀላሉ ያገኟቸዋል። እናም ከሚገባችሁ በላይ ሳትታገሉ ከዚህ በፊት ስትታገሏቸው የነበሩትን ነገሮች በቀላሉ ወደ እናንተ ሲሳቡ ታስተውላላችሁ። ምክንያቱም የእምነት ኢነርጂ ስበታዊ ኃይል አለው። ህይወት በምታሳዩት ኢነርጂ ልክ ምላሿን ትሰጣችኋለች። ብዙ ሰዎች ህይወትን አያምናትም፣ ምክንያቱም የአንድን ነገር የመሳካት እድል ወይም ፖሲቢሊቲ ከማየት ይልቅ ፍርሃትን እንዲያምኑ ትሬንድ ተደርገዋል። ከልጅነታችን ጀምረን ለአደጋዎች ራሳችንን ዝግጁ እንድናደርግ ሰልጥነናል። ክህደት ሊደርስብን እንደሚችል፣ ከብስጭት ራሳችንን እንድንጠብቅ። ስለዚህ እምነት ወይም በቀላሉ ማመን ለኛ አደጋ ነው። እምነት ግዴለሽነት ወይም እንዝህላልነት እንደሆነ ተቀብለናል። የሚታደገን በሌለበት የገደል አፋፍ ላይ እንደመቆም። ነገር ግን ያልገባችሁ ነገር አሁንም ቢሆን ያላችሁት እዛው የገደሉ አፋፍ ላይ መሆኑን ነው። ምክንያቱም ከጅምሩም ህይወት በእናንተ ቁጥጥር ስር አይደለችምና። እቅዶቻችሁን ሁሉ፣ ጭንቀቶቻችሁን ሁሉ፣ ጥቃቅን ነገሮችን ሁሉ ሳይቀር በቁጥጥራችሁ ስር አድርጋችሁ ራሳችሁን ልትታደጉ እንደምትችሉ ኢሉዥን ውስጥ ገብታችኋል። ነገር ግን ትክክለኛው ደህንነት በሽብር መካከል እንዴት መኖር እንዳለባችሁ ማወቅ መቻል ነው። በተቃራኒ ቆማችሁ መታገል ወይም እንዲረጋጋ መለመን ሳይሆን የምታውቁት የሆነ ነገር ውስጥ እንዳላችሁ አስባችሁ ከነገሩ ጋር አንድ ላይ መፍሰስ መቻላችሁ ነው። እምነት ላይ ስትደገፉ ስለ ህልሞቻችሁ ማሰብ ወይም ለህልሞቻችሁ መጨነቅ አታቆሙ። ነገር ግን የግድ አሁኑኑ አካል ካለበሰ ብላችሁ መሟገታችሁን ታቆማላችሁ። ለእናንተ ያለው ነገር ከመሆን በምንም እንደማይገታ ይገባችኋል። እጃችሁ እስኪደማ ጥብቅ አድርጋችሁ ጨብጣችሁ አትታገሉም። ነገር ግን ልባችሁን ከፍታችሁና እጃችሁን ዘርግታችሁ ግማሽ መንገድ ትጓዛላችሁ። በግድ ካልሆነ የምትሉትን እያንዳንዱን ነገር፣ ለምሳሌ የምታሳድዱትን የሆነ ግለሰብ ወይም የሙጥኝ ብላችሁ የያዛችሁትን ግብ በእምነት ከመገናኘት ይልቅ ከልክ በላይ በማስጨነቅ እንዳይመጣ ትከላከላላችሁ። ያንን ጨምድዳችሁ የያዛችሁትን ነገር መልቀቅ ስትጀምሩ እናም መተንፈስ ስትጀምሩ አንዳንዱ ነገር በስሱ በጣም በቀላሉና ተፈጥሯዊ በሆነ መንገድ በፍጥነት መጓዝ ይጀምርላችኋል። በህይወታችሁ እያታገሏችሁ ያሉት ነገሮች በሙሉ የሚያታግሏችሁ ትክክል ስላይደሉ ሳይሆን አእምሯችሁ ውስጥ በሚያቃጭለው የፍርሃት ድምፅ ይህንን ማሳካት ካልቻልኩ ሁሉንም ነገር አጣለሁ በሚል አስጨናቂ መንገድ ስለምታደርጓቸው ነው። ስለዚህ ዙሩን ታከሩታላችሁ። ውጤት ቶሎ ካላያችሁ ፓኒክ ታደርጋላችሁ ወይም ትሸበራላችሁ። የውድቀት መንገድ ላይ እንዳላችሁ ታስባላችሁ። እናም የእውነት ግጥሚያ ትከፍታላችሁ። ነገር ግን ህይወት ለትግል ምላሽ አትሰጥም። ህይወት ምላሽ የምትሰጠው አሰላለፋችሁን ካስተካከላችሁ ወይም አላይመንት ከፈጠራችሁ ብቻ ነው። ከፍርሃት ተነስታችሁ አክት ስታደርጉ ሬዚስተንስ ትፈጥራላችሁ። ነገር ግን ከእምነት ላይ ተነስታችሁ አክት ስታደርጉ ሞመንተም ትፈጥራላችሁ። ፈታ ብለው እየኖሩ ነገሮች ሁሉ የሚከተሏቸውን ሰዎች ታውቃላችሁ። በጣም ሳይጥሩ ወይም ከልክ በላይ ሳይጨነቁ ነገሮች በቀላሉ የሚሳኩላቸው ሰዎች። ምክንያቱም ምን መሰላችሁ? ራሳቸውን ያምናሉ፣ መንገዳቸውን ያምናሉ፣ ጉዟቸውን ያምናሉ፣ ህይወትን ያምኗታል። በተለየ ኢነርጂ እንደተሞሉ ይሰማቸዋል። እናም እናንተም እንደዛ መሆን ትችላላችሁ። የተሻለ ወይም ጠንካራ መሆን አይጠበቅባችሁም። የሚጠበቅባችሁ ቀለል ማለት ነው፣ በቂ እንደሆናችሁ ማሰብ። ምክንያቱም እያንዳንዷን ውጤት ለመቆጣጠር መሞከር ባቆማችሁ ቁጥር ያ የፈለጋችሁት ውጤት በተፈጥሯዊ መንገድ ልክ ጋሬጣዎቹ ሁሉ እንደጸዱለት ኩልል ብሎ እንደሚፈስ ወንዝ ወደ እናንተ መፍሰስ ይጀምራል። መሸበር ስትቀንሱ ራሳችሁን ወደ መሆን ትመጣላችሁ። ማሳደድ ስታቆሙ የበለጠ መሳብ ትጀምራላችሁ። ለቀቅ ስታደርጉ የበለጠ ማደግ ትጀምራላችሁ። ይህ ማለት ያነሰ ስለመስራት አይደለም፣ በተለየ መንገድ ስለመስራት እንጂ ስለታገላችሁ ሳይሆን ለመልቀቅ ወይም ለመፍቀድ ራሳችሁን ስላመናችሁ ነው። በዚህ መንገድ የተረጋጋና
ብልሁን ማንነታችሁን ወደ መላበስ ትለወጣላችሁ። አንድ ተቃርኖ ልንገራችሁ። የያዛችሁትን ነገር እየለቀቃችሁት በሄዳችሁ ቁጥር ውጤቶቻችሁ የበለጠ እየጠነከሩ ይሄዳሉ። የማይመስል ነው አይደል? ጠንክራችሁ ሰራችሁም፣ ታገላችሁም፣ ወድቃችሁ ተነሳችሁም፣ ይህንን ሁሉ እያደረጋችሁ ጠብ የሚል ነገር አላያችሁም። ነገር ግን ሞመንተሙን ስታላሉት ወይም የነገሩን አካሄድ ለቀቅ ስታደርጉት ትክክለኛ እድሎች፣ ትክክለኛ ሰዎች፣ ትክክለኛ ቅጽበቶች መዳፋችሁ ላይ መውደቅ ይጀምራሉ። ይሄ ምትሃት አይደለም፣ ኤነርጂ ነው። ለምሳሌ ከልክ በላይ ስትጨነቁ ሰዎች ኢነርጂያችሁን ያስተውሉታል። ፈገግ ብትሉም እንኳን በውስጣችሁ የታመቀውን ጭንቀት ይረዱታል። ስለዚህ ኢነርጂ አይዋሽም፣ ኢነርጂ ማተር ያደርጋል። ከተሳኩ ወይም ካልተሳኩ ነገሮቻችሁ ተነስታችሁ ራሳችሁን ዲፋይን ማድረግ ስታቆሙ በተለየ መንገድ መጓዝ ትጀምራላችሁ። በተለየ መንገድ ማውራት ትጀምራላችሁ። ወደ ክፍሉ የምትገቡበት የኮቴ ድምጻችሁ የተለየ ይሆናል። ነገሮች አሁኑኑ ካልሆኑ ብላችሁ ድርቅ ማለታችሁን ታቆማላችሁ። ነገሮች በፈለጉበት መንገድ እንዲሄዱ ትፈቅዳላችሁ። እናም እነዛ ትንንሽ ለውጦች ሁሉንም ነገር ይቀይሩታል። ምክንያቱም ህይወት በሚገርም ሁኔታ በውስጣችሁ ያለውን ኢነር ስቴት ወይም ውስጣዊ ሁኔታ መልሳ ሚረር ታደርጋለች። ያለማቋረጥ ተጠራጣሪ ከሆናችሁ ጥርጣሬዎቻችሁን ለመፈተን መሰናክሎችን እያስቀመጠችላችሁ ትቀጥላለች። ነገር ግን እምነትን ከመረጣችሁ መኖራቸውን እንኳን የማታውቋቸውን በሮች መክፈት ትጀምርላችኋለች። ስለዚህ ከዚህ በኋላ ከእንቅልፋችሁ ስትነቁ ስለ ህልሞቻችሁ መሳካት መሸበርን ታቆማላችሁ። እንደውም በጉጉት ወይም ኤክሳይትድ ሆናችሁ ትነሳላችሁ። ምክንያቱም አሁን ወደ መስመር ገብታችኋል። ቀለል ብሏችሁ ትጓዛላችሁ። ምክንያቱም የግድ ካልሆኑ የሚያስብሏችሁ እነዛ ጭንቀቶች ከናንተ ርቀዋል። ነገሮችን ወደ እናንተ የምታመጡት አሳዳችሁ መሆኑ ይቀርና እንደውም ለዛ ትልቅ ነገር የተፈጠራችሁ እንደሆናችሁ ራሳችሁን ታምናላችሁ። እውነቱን ለመናገር አብዛኛዎቹ አሸናፊዎች የሚኖሩበት የህይወት ዘይቤ ይህ ነው። ሁሉንም ነገር በቁጥጥራቸው ስር ለማድረግ ግብ አይፈጥሩም። ነገር ግን አምነው ከሁኔታው ጋር ይጓዛሉ። ስለዚህ እናንተም በህይወታችሁ ያጋጠሟችሁን መዘግየቶችና መሰናክሎችን ማመን ትጀምራላችሁ። እነዛ ያመለጧችሁ እድሎች እናንተን ከክፉ ለመጠበቅ የሆኑ እንደሆኑ ታምናላችሁ። ባይታዩአችሁም እንኳን የሚጠብቋችሁ ነገሮች ከፊታችሁ እንዳሉ ታምናላችሁ። በዚህ ጊዜ ካልሆነ ብላችሁ ያስቀመጣችሁትን የጊዜ ገደብ ትሰርዛላችሁ። በመሆኑም አስባቸዋቸው እንኳን የማታውቋቸው ነገሮች ወደ ህይወታችሁ መምጣት ይጀምራሉ። ብዙ ሰዎች ከፍጥነት ጋር ኦብሰሲቭ ናቸው። አሁን ማድረግ አለብኝ፣ አሁኑኑ ካላደረግኩት ምናልባትም እየወደኩ ሊሆን ይችላል ብለው ያስባሉ። ነገር ግን እውነታው ወዲህ ነው። እየሮጣችሁ ያላችሁት በተሳሳተ አቅጣጫ ከሆነ ፍጥነት ለእናንተ ምንም ነው። እውነተኛ እምነት ነገሮች የራሳቸውን ተፈጥሯዊ ቅርጽ እንዲይዙ መፍቀድ ነው። ኢጓችሁ ከሚያስበውና ከሚፈልገው ፍጥነት ባነሰ እየተጓዘ ቢሆንም። ምክንያቱም ብዙ ጊዜ ኃይል የምታባክኑበት ነገር ሁሉ መሰበሩ አይቀርም። በተቃራኒው ብዙ ጊዜ እምነታችሁን የምትጥሉበት ነገር እናንተ ከምታስቡትና ዲዛይን ካደረጋችሁት በላይ ራሱን እያበረታ ይሄዳል። የፈጠራችሁት ጓደኝነት ከየትና ቤት በኩል እንደመጣ እንኳን አታውቁም። ወይም ያልፈለጋችሁት እድል እንዴት እንደመጣ ሳታውቁ ያላችሁበት ድረስ መጥቶ አግኝቷችኋል። መጠበቅ ያቆማችሁት በር በራሱ ጊዜ ተከፍቶላችኋል። ህይወት የምትሰራው እንዲህ ነው። የት ነው፣ ወዴት ነው፣ እንዴት ነው ብላችሁ መጨነቅ ስታቆሙ፣ በፈለገው ሰዓት እንደፈለገው የሚሆነውን ለመቀበል ዝግጁ ነኝ ማለት ስትችሉ፣ እንዲሁም በእምነት አንድ እርምጃ ስትቀርቡ፣ በፍርሃቶቻችሁ ስታስቀሯቸው የነበሩትን በረከቶቻችሁን መገናኘት ትጀምራላችሁ። የማይገቧችሁ ቦታዎች ለመገኘት የምታደርጓቸውን መጣደፎች ታቆማላችሁ። ስለዚህ ህይወት በፈለገችው መንገድ ሰርፕራይዝ እንድታደርጋችሁ ትፈቅዳላችሁ። ምክንያቱም እናንተ የማታዩቸው ወደ እናንተ እየመጡ ያሉት ነገሮች ከእናንተ በተቃርኖ ከቆሙት ነገሮች በበለጠ ጠንካራ እንደሆኑ እየገባችሁ ስለሚመጣ። የሚገርመው እንዲህ መኖር ስትጀምሩ፣ ማለትም በተለየ አካሄድ ስትራመዱ፣ በተለየ ሁኔታ ስትናገሩ፣ ከውስጣችሁ የሚፈልቅ ሰላምን ስታንጸባርቁ ሰዎች ያስተውሏቸዋል። በእናንተ መገረም ይጀምራሉ። በህይወታችሁ ምን እንደተለወጠ ለማወቅ ይጓጓሉ። እናም እናንተም ታውቃላችሁ እድልም ምትሃትም እንዳልሆነ፣ ነገር ግን እምነት እንደሆነ። እውነተኛ እምነት እንደዚህ የሚል እምነት አላሳድድም፣
አሰላለፌን አስተካክላለሁ። ካልሆነ ብዬ የሙጥኝ አልልም። ለሚሆነው ራሴን አዘጋጃለሁ። አልሸበርም፣ እቀበለዋለሁ የሚል እምነት። ስለዚህ ነገሮችን በማሳደድ የዛላችሁ ከሆናችሁ እናም አዲስ ነገር እንዲሆንላችሁ የምትፈልጉ ከሆናችሁ ጊዜያችሁ አሁን ነው። እምነትን ምረጡ። የተረጋጋ አሰላለፍን ምረጡ። ህይወት ከእናንተ ተቃርና እንዳልቆመች ማመንን ምረጡ። ሰላም ቆዩ።